ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን 1200 አውቶቡሶች የናፍጣ ሞተራቸው ተወግዶ በተፈጥሮ ጋዝ ሊሰሩ ነው። የኢትዮጵያ የነዳጅ እጥረት ቀውስ እየተባባሰ ነው። የዕለታዊ የነጭ ናፍጣ አቅርቦት በግማሽም ቀንሷል። በትግራይ ክልል የአምቡላንስ እጥረትን ለመፍታት እየተሰራ መሆኑን የጤና ሚኒስቴር አስታወቀ። ለምክር ቤቱ የቀረቡ 30 የሪል ስቴት ጉዳዮች እልባት ማግኘታቸው ተሰማ። የኢራን እስላማዊ አብዮታዊ ዘብ አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮችን መምታቱን አስታወቀ። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የነዳጅ ወጪን በከፍተኛ ደረጃ ለመቀነስና የሀገር ውስጥ የተፈጥሮ ሀብትን ጥቅም ላይ ለማዋል የ1200 አውቶቡሶች የናፍጣ ሞተሮች በተፈጥሮ ጋዝ በሚሰሩ አዳዲስ ሞተሮች የመተካት ስራ መጀመሩን አስታውቋል። የድርጅቱ የቴክኒክና ስልጠና ዘርፍ ኃላፊ አቶ አዳነ አብደታ እንደገለጹት በአሁኑ ወቅት በቃሊቲ ቅርንጫፍ የሞተር መተኪያ ማዕከልና የጋዝ መሙያ ማደያ ግንባታ አጠናቆ ለተግባር እንቅስቃሴ ተገብቷል። ይህ ፕሮጀክት በመጀመሪያው ምዕራፍ 1200 አውቶቡሶችን የማካተት ሲሆን ለአገልግሎት የሚውለው የተፈጥሮ ጋዝ ሙሉ በሙሉ በሀገር ውስጥ የሚገኝ በመሆኑ ተቋሙ ለነዳጅ ግዢ የሚወጣውን ከፍተኛ ወጪ እንደሚያስቀረው ገልጿል። በአሁኑ ወቅት ለሙከራ የሚሆኑ ሞተሮች ተከላ የተከናወነ ሲሆን ቀሪዎቹ ሞተሮች በሂደት ላይ እንደሚገኙና የቴክኒክ ባለሙያው ስለ አዲሱ ቴክኖሎጂ አጠቃቀምና ጥገና ስልጠና በመውሰድ ላይ መሆናቸውን ዘግቧል። ይህ እርምጃ ለተቋሙ ትልቅ የፋይናንስ እፎይታ ከመስጠቱም ባለፈ በቀጣይ የሀገር አቋራጭ አውቶቡሶችና ከባድ የጭነት ተሽከርካሪዎች በዚሁ አሰራር እንዲገቡ አቅጣጫ መነደፉ ጠቁሟል። አስተማማኝ የሀገር ውስጥ የጋዝ አቅርቦት መኖሩ በነዳጅ እጥረት ዙሪያ ስለሚታየው ስጋት ሙሉ በሙሉ እንደሚፈታው፣ ይህም ኢትዮጵያ የራሷን የተፈጥሮ ሀብት ለትራንስፖርት ዘርፍ ማዋል የጀመረችበት ታሪካዊ ምዕራፍ መሆኑን ኃላፊው ገልጸዋል። 1000 ሜትሪክ ቶን ነዳጅ ባለመግባቱ የኢትዮጵያ የነዳጅ እጥረት ቀውስ እየተባባሰ ነው። የዕለታዊ የነጭ ናፍጣ አቅርቦት በግማሽ ቀንሷል። በመካከለኛው ምስራቅ ጦርነትና በዓለም አቀፍ የነዳጅ ገበያ ለመረጋጋት ምክንያት ከ180,000 ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ መቅረቱን የንግድና ቀጣናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ተናግረዋል። ይህንም ተከትሎ ኢትዮጵያ በአስቸኳይ ጊዜ የነዳጅ አጠቃቀም መመሪያዎችን ተግባራዊ አድርጋለች ብለዋል። ችግሩ የሀገሪቱን የዕለታዊ የናፍጣ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ እንዲል አድርጎታል። ባለፈው ቅዳሜና እሁድ የመንግስት መስሪያ ቤቶችና የልማት ድርጅቶች ከቤት ሆኖ መስራትና መሰረታዊ ያልሆኑ ሰራተኞችን በግዳጅ እረፍት ማስወጣትን ጨምሮ ሰፊ የነዳጅ ቁጠባ እርምጃዎች መተግበራቸውን አስታውሰዋል። ይሁን እንጂ የኢትዮጵያ የነዳጅ እጥረት ቀውስ ከቀጠናው ያለመረጋጋት በበለጠ መሰረታዊና ድርብርብ የሆኑ ምክንያቶች እንዳሉት ተነግሯል። ባለፈው ሳምንት የወጣው ጥልቅ ጥንቃቄም ያመለክታል። በትግራይ ክልል የአምቡላንስ እጥረትን ለመፍታት እየተሰራ መሆኑን የጤና ሚኒስቴር አስታወቀ። በትግራይ ክልል የአምቡላንስ እጥረት ችግርን ለመፍታትና አገልግሎት ያቆሙ የጤና ተቋማት እንዲመለሱ የማስፋፊያ ስራዎችን ለማከናወን የሚያስችል ፕሮግራም በቅርቡ በክልሉ እንደሚካሄድ ጤና ሚኒስቴር አሳውቋል። በሰሜኑ ጦርነት ምክንያት የወደሙ የጤና ተቋማት ወደ አገልግሎት እንዲመለሱና የአምቡላንስ እጥረት ችግርን ለመፍታት ብሎም የጤና ተቋማት እንዲስፋፉ የሚያደርግ ፕሮግራም በቅርቡ በትግራይ ክልል እንደሚካሄድ በጤና ሚኒስቴር ዴኤታ ወይዘሮ ሳህራላ አብዱላሂ ተናግረዋል። እስካሁን የአምቡላንስ እጥረትን ለመፍታት ከአጋር ድርጅቶች ጋር ሲሰራ እንደነበር በመገለጽም ከፍተኛ ድጋፍ ሲያደርጉ እንደነበር ገልጸዋል። በተለይም ጊዜ አስተዳደሩ ከተቋቋመ ጀምሮ በሰሜን ጦርነት ምክንያት የወደሙ የጤና ተቋማት እንዲመለሱ ከማድረግ አንጻር እስካሁን ከ70 በላይ ተቋማት ሙሉ በሙሉ ወደ አገልግሎት እንዲመለሱ የማድረግ ስራ መሰራቱን ሚኒስቴር ዴኤታዋ አብራርተዋል። እንዲሁም በትግራይ ክልል የአምቡላንስ እጥረት ችግርን በዘላቂነት ለመፍታት በትኩረት እንደሚሰሩ አመላክተዋል። በቅርቡ የትግራይ ክልል ጤና ቢሮ በአምቡላንስ እጥረት ምክንያት ነፍሰ ጡር እናቶች ወደ ጤና ተቋም ሄደው ለመውለድ መቸገራቸውና የሚመለከተው አካል ልዩ ትኩረት እንዲሰጣቸው ቅሬታ ማቅረቡ መዘገቡ ይታወሳል። የአዲስ አበባ ንግድ ምክር ቤት ከሪል ስቴት አልሚዎች ጋር የተያዘ 30 ጉዳዮችን እልባት መስጠቱን አስታወቀ። የምክር ቤቱ የግልግል ተቋም ዳይሬክተር አቶ ዮሐንስ ወልደ ገብርኤል በሪል ስቴት አልሚዎች የተለያዩ ችግሮች የገጠማቸው 200 ሰዎች ያሉበት 30 ጉዳዮችን መፍታታቸውን ተናግረዋል። ለምክር ቤቱ የቀረቡት ቅሬታዎች የሪል ስቴት አልሚዎች ቤቶችን አጠናቀው ካለማስረከብና ከአፈጻጸም ጋር እንደሆነ አስረድተዋል። ምክር ቤቱ ገቢና ወጪ ምርትን ጨምሮ ሌሎች ጉዳዮች እንደሚያስተናግድ ጠቅሰው በዘንድሮ ዓመት በአጠቃላይ 80 ጉዳዮችን በመቀበል እልማት እየሰጠ መሆኑን አክለዋል።
በተለይም ባለፉት 5 ዓመታት 596 ሰዎች ጉዳያቸውን በመቀበልና በማየት እልባት እንዲያገኙ ተደርጓል ያሉት ዳይሬክተሩ በሪል ስቴት ዘርፉ ችግር ገጥሟቸው የሚመጡ ገዢዎች በገንዘብ ሲበላ በቢሊዮን ብር ሊያጡ እንደሚችሉ ተናግረዋል። የቤት ገዢዎች ወጥ በሆነ ውል እንዲገዙና በሪል ስቴት ዘርፉ ያሉ ችግሮች እንዲፈቱ የሪል ስቴት አልሚዎች ማህበር መቋቋሙን የተሻለ እንደሚያደርገው አብራርተዋል። ከሁሉም በላይ የሪል ስቴት ዘርፉ እንዳጋጠመው ያለው የታማኝነት ችግርን ለመፍታት ማህበሩ መቋቋሙ ትልቅ አንድምታ እንዳለው ገልጸው በዚህ መሰረት ማህበሩ የገጠመውን ችግር ከምክር ቤት ጋር አብሮ ለመፍታት የመግባቢያ ስምምነት መደረጉን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮች መምታቱን አስታውቋል። 88 የድሮንና የሚሳኤል ጥቃት በተፈጸመበት አዲስ ዙር ጥቃት በተለይም የእስራኤልና የአሜሪካ ወታደራዊ ሰፈሮች ኢላማ መደረጋቸው ተገልጿል። የአየር ኃይላችን በኢማድ፣ በኮራምሽር 4 እና በቃዳር በተለያዩ ሚሳኤሎች ጥቃት ፈጽሟል ሲል የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አትቷል። በእስራኤል ውስጥ ማዕከላዊ፣ ሰሜናዊና ደቡባዊ ክፍል የሚገኙ ኢላማዎችን መምታቱን አክሏል። ይህም የወታደራዊ አዛዦች ዋነኛ የግንኙነት ማዕከል እንደሚያካትት ገልጿል። በእስራኤል ጥቃት ተፈጸመ የተባለባቸው ቦታዎች ቤኒ ብሬክ፣ ቴል አቪቭ፣ ቤልሼባ፣ ጋሊሊ፣ ኔጌቭ፣ ቴል ኖቬቭ፣ የአየር ኃይል ሰፈር፣ አራድ እና የሙት ባህር ደቡባዊ ክፍል ናቸው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸጊያ በአልዳህፋ ወይም አቡ ዳቢ፣ ቪክቶሪያ እና አሊ ሳሊም የሚገኙ የሰው አልባ አውሮፕላኖች መቆጣጠሪያ ማዕከላት በድሮን ኢላማ በሚለዩ ሚሳይሎች ተመተዋል ብሏል። በእስራኤል ሰሜናዊና ደቡባዊ ክፍል እንዲሁም በሰሜናዊና ማዕከላዊ ኢራቅ የሚገኙ የአሜሪካ አዛዥ መሸሸጊያዎችና ዋና መቀመጫዎች የሊባኖሱ ሄዝቦላ እንዲሁም በኢራቅና የየመን የሚገኙ ሄዝቦላ ሬዚስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂደዋል ሲል አክሏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ኔትወርክ ዕለታዊ ዜናዎቻችን እነዚህ ነበሩ። መልካም ቆይታ።